ባቶች እንዲረግሟቸው ማድረግ ነው። እንደነዚህ አይነት ሰዎች ሶሻል ሚዲያ ላይ ፎሎዋቸውን አንስቶ ራሳቸው በራሳቸው ብቻ ላይቭ ሲገቡ በአንደኛው ስልካቸው ራሳቸውን እንዲያዩ ማድረግ ነው። እነዚህ ማንንም አይወክሉም። እነዚህ በጣም ቆሻሻ ናቸው። እግዚአብሔርን ሀቡ ካስታወሽ ሚኪም ሳሪም ታስታውሳላችሁ። እኔ በዛ ልክ ሀቢባ ቤት ገብቼ ተንሰብስፌ ራሴን እስከ አጠፋለሁ እስከ ማለት ድረስ የደረስኩት የመሲ ልጅ በሙቋ መቀቀል አለባት ስላሉኝ ነው። ሪከርዳቸዋለሁ። የሀቢባ ህመም ይሰማኛል። ገባ ግን የዛን ቀን እኔ ቀን አንድ ላይ ያደረገችኝ ሀቡ ናት። ኖ መሲ አንቺ ልጅሽን ያሳደች ጀግና እናት ነሽ ብላ ከስብራቴ ቀን ያደረገችኝ ማለት ነው። ዛሬ ደግሞ ሀቢባ ወጣ ያለቀሰችው አሸንፋችኋት አይደለም። አሸንፋችኋት እንዳይመስላችሁ። መቼም አታሸንፏትም፣ ልታሸንፏትም አትችሉም። ያለቀሰችው ልጇ ስለተነካባት የእናትነቷን ነው እንጂ ለእናንተ እንደማንተን በረከክ እኮ ኢቭን ቲክታክ ካምፓኒ እኮ ፊቷን ለምዶት እኮ ቲክታክ ካምፓኒን እያንጫጫች ያለች ሰው ነው። አካውንት ስትከፍት አካውንት ሲዘጋ ፓወሯን በደንብ አድርጋችሁ አይታችሁታል። ከዚህ በኋላ ቲክቶክ ላይ የምታሸማቀቋት ሴት አትኖርም። ይሄንን እወቁ። ሴቶች ሁሉም ቢያወሩት ሆድ ባዶ ይሆናል። እኔም ላውራ እድል ስጡኝ። ሁሉም ቢያወሩት ሆድ ባዶ ይቀራል። ለሀቢባ የምመኝላት እንደው ድርብ አጥንት እንዲኖራት ነው። ድሮ አሁን አባቴ ክቡር ዘበኛ ነው። 50 አለቃ ጥጋቡ ገብሬ የኔ አባት ክቡር ዘበኛ ነው። ድሮ ካራማራ ጦርነት ላይ ጀግንነት ሲሰራ ስንት ታሪክ ሲሰራ የኔ አባት በቁመት ተመርጦ ነው። እቺን የምታከል እቺ አሞክሳሲን የምታከል ሴትዮ አመሰችው እኮ እና በዚህ ጀግንነትሽ ፕራውድ ነው ማድረግ ያለብሽ። በቃ ይሄን ነው መናገር በእውነት እኔ ጀግንነት በቁመት እንዳልሆነ ያየሁት ባንቺ ነው። እኔ በአካልም አግኝቻታለሁ። ሀቢባ አጭር ናት፣ ግን ይሄው እኔንም አመሰችኝ። ይሄው ጌም ስንጫወት ሰውንም አመሰችው። ማመስ ነው ስራዋ እና ድርብ አጥንት እንደው በእኔ እምነት እመቤቴ የጭንቃ አማላጇ እመቤቴ ድርብ አጥንት ትስጥሽ፣ ጠንከር እንድትይ በርታ እንድትይ። በልጆቿ የመጣችሁ ልቦና ይስጣችሁ። እኔ በልጆቿ መጣችሁ ብዬ አልረግማችሁ። ልጅ ሴንሲቲቭ ፓርት ነው። ትወልዳላችሁ፣ ትከብዳላችሁ። እግዚአብሔር ልቦና ይስጣችሁ። እመቤቴ የጭንቃ አማላጇ ልቦና ትስጣችሁ። በልጅ አትምጡ። ልጅ እኮ ምን አደረገ እና የነብር ቆዳ ያርገው ቆዳሽን፣ ድርብ አጥንት ያርገው አጥንትሽን። እኔን የምታሸንፊትን ያይን ሸውራሪ ያድርገው ለኔ ሲሆን እና ሀቡዬ አንተናት አትካፊ አንተናት ወይ ወደ ሳሪ ልውሰድሽ። ሳሪ የማንቼ ደጋፊ ናት። ዛሬ አርሰናል ላይ ልትቋጥር ነው እና እስኪ አሁን ነገሩን ከመጓተት ወደ ሌላ ጨዊስቱ ሰዱት። በቃ አያስፈልግም። ሙዚቃ እንጋብዝ፣ ሚኪ ሙዚቃ እንጋብዛችሁ። ለዚህ ጋብዝ። ሳሪ ቅጥቀጣ አለባት። አሁን ደግሞ ስቀጠቅጣት አቦ አንድ ዘፈን ልንጋብዛት ነው ሚኪ። ከዛ በኋላ እኛ ማክስ ለበሰች ብዬ ማክስ ለብሼ መጣሁ ላስቃት። ግን እሷ እናንተ በጣም ነው ግን ከየት ነው ያገኘከው? ግን ተመችቶኝ እኔ ልክፈት አሜሪካ ድረስ ነው ከአሜሪካ ድረስ ካፍት ነው አቡ። ቆይ እሺ እኔ ውዶች፣ እሺ አንድ ቀን ፕራንክ እንሰራለን ብለን ወጠን ፖሊስ ጣቢያ አላደርንም። ከዛ በኋላ የምን ፕራንክ ብለን ተው ነው። በእናት እንደሱ አይነት ማስክ ኬክ ነው ማገኘው አለ አማዞን ላይ አለ። ከአማዞን እዚህ ኢትዮጵያ ውስጥ ኑሮ ራሱ ፕራንክ አድርጎታል። ይሄ አንድ ፕራንክ ዘራና አንድ ቀን ጣቢያ አደረግን። ከዛ በኋላ አርቄ ነው ታዲያ ሰውን ላስደነግጠው ሲጀመር ሰው ደንግጦ ጨርሷል። ጎረሯችን ይዞ ጣቢያ ወሰዱና ራሳችን ስራ ቦታም አለ በየሶሻል ሚዲያው ብዙ መገኛ አለ ብዙ መገኛ አለ። ከዛሬ በቪዲዮ ገብቼ አላውቅም። ዛሬ ለሪስፔክት ለሳይመን ለሱ ክብር ስል እንዲህ ነው የምገባው እና በጣም አዝኛለሁ። ሀቡ የፈለገ ነገር በመሀላችን ቢሆን እኔ በፍጹም ለልጅሽ ይሄንን አልመኝም። አንቺን ብትሆኚ በእኔ ልጆች ላይ እንዲህ አይነት ነገር ብትሰሚ ዝም እንደማትይ አውቃለሁ። የፈለገ ነገር በመሀላችን ቢኖር የሚያምሽ ህመም እኔን ያመኛል። እኔ 3 ኦቲስቲክ ልጆች አሉኝ። 6 ልጆች ሲኖረኝ 3ቱ ኦቲዝም ነበሩ። አንዷ አልሐምዱሊላህ ኪውር ሆና ደህና ብትሆንም 2 ልጆቼ ስቲል ግን እኔ እና አንቺ አላህ
ብርታታችንን፣ እውቀታችንን፣ ችሎታችንን አይቶ የሰጠን ስጦታ ነው። ቦታችንን አመቻችቶ አንቺም ልጅሽን ቴክ ያደረግሽለት ነገር እኮ ለልጅሽ ሌላው ዛሬ እየተሳደቡ ያሉት ሊያደርጉት የማይችሉበት ቦታ ሆነው ቁጭ ብለው ነው። ልጅሽን ከልጆቻችን እኩል አድርገሽዋል። እኔም በበኩሌ ባለሁበት ቦታ ልጆቼን ሰፖርት አደርጋለሁ። እናንተ ዛሬ አንደበታችሁን በድፍረት ከፍታችሁ የተናገራችሁ ሰዎች ይሄንን እንኳን እንድታደርጉ የማትችሉበት ቦታ ሆናችሁ ነው። ግን ምንም ቢሆን ምን ልጅ አይነካም። እኔ የእውነት ነው ያመመኝ ሀቡ፣ የእውነት የፈለገ ነገር ከማንም ጋር ምንም ቢኖረኝ ልጅ ማለት እንጃ። ከዚህ በፊት አዚዛን እንዲያደርጋችሁ ዛሬ ሀቡን፣ ነገ ሌላውን ትቀጥላላችሁ። ለነገ ለራሳችሁ ፍሩ፣ ለራሳችሁ እኛ ምን እንደሚሰማን ታውቃላችሁ? እኔ ምንድነው ዊሽሽ ብላችሁ ብትጠይቁኝ እኔ ከመሞቴ አንድ ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን። ዛሬ ልጇ ስለሰማ አይደለም፣ እሷ ነገን እየፈራች ነው የምትኖረው። እንደኔ እኔ በሌለውበት ምን ይሆናል፣ ማን ሰፖርት ያደርገዋል እያለች ነው የምትኖረው። እንደኔ ፍሩ፣ አላህን ፍሩ። ልጅ አይነካም። እኔ ጌጣችን እኮ ናቸው ለእኛ የገነት በሮቻችን ናቸው። አላህ ይሄንን በላ ሲሰጠን እኮ ሊያነሳልን የፈለገው ነገር ስላለ ነው። እናንተ ያልገባችሁ ሀቡ በፍጹም እንዳታዝኝ። በፍጹም አንድ ነገር ልንገርሽ፣ እኔ በሚሆነው እየሆነ ባለው ነገር እኔ ቤትሽ አልገባም ታውቂያለሽ። በሚሆነው ነገር ጁን ታውቂያታለሽ። አንድ ቀን ጠየኳት፣ ጁዬ እቺ ልጅ ምን እያደረገች ነው ያለችው? ለምንድን ነው የሁሉ የሚሆነው ስል ኧረ እኔ ምን አውቄ ከመርዳት እንትን ከማለት ሌላ ነገር የለም ስትል እኔን ራሱ ገፋፉኝ። ቤትሽ መግባት ጀመርኩኝ። ምንድን ነው እያሳወቁሽ ማንነትሽን እያሳዩልሽ ነው ያሉት። እና ሀቡ እወድሻለሁ፣ እህቴ ነሽ። ምንም ብንነጋገር እኔ እና አንቺ ልጅሽ ልጄ ነው። እሺ በጣም ልጆቼ ቢነኩም እንደምትነሽ ያውቃለሁ። እኛ ልጆቻችን ጌጦቻችን ናቸው፣ የገነት በሮቻችን ናቸው ሀቡ። እና በቃ ወደኋላ እንመለስ ታለ ይበቃል። ሀቡዬ አይዞሽ በርቺ እህቴ። በጣም አመሰግናለሁ ሙኒት፣ በእውነት በፍቅርሽ አሸነፍሽኝ። በጣም አመሰግናለሁ። ይህንን አብራችሁን የቆማችሁ ሁላችሁ እህት ወንድሞች አረሳም መቼም ለእኔ አይዶሙ ለእናት ከልጆቿ በላይ ምንም ነገር የለም እና እኔ ብዙ ነገር ደርሶብኛል በህገወጥ ደላሎች፣ በሌቦች፣ በመጥፎ ሰዎች። ግን እናቴ አባቴ እኔ ስሰደብ እንደዚህ አልታመምኩም፣ እንደዚህ ሞተች አልተናገርኩም። ማለት በውስጥ አልቅሼ ነው ዝም ያልኩት፣ የተውኩት ለፈጣሪ ሰ ሁሉ ነገር ምሳሳለን ልጄ ሲነካብኝ ግን ዝም ማለት ነው። ከዛሬ በቪዲዮ ገብቻ እጅግ በጣም አድርጌ አመሰግናለሁ። ስለ ፍቅራችሁ፣ ስለ ክብራችሁ እጅግ በጣም አድርጌ አመሰግናለሁ። ከዚህ በኋላ ቃል የምገባላችሁ መልካም ሰዎችን ብቻ ነው የማየው። እንደነበር እስከዛሬ ኢግኖር አድርጌ መጥፎ ነገር ሳልሰማ ሳልሰጥ 2 ዓመት ሙሉ ቲክቶክ ላይ ቆይቻለሁ። 2 ዓመቴ ኤፕሪል 11 ነበረ። አሁን በዛው 2 ዓመቴን ቲክቶክ ላይ እያከበርኩ ነው። ኦኬ። እና ይህንን 2 ዓመት አንድ ቀን ለሚደርስብኝ ስድብ ምናምን ምላሽ ሳልሰጥ ደርሻለሁ። ለመጀመሪያ ጊዜ ደግሞ አልቅሼ ለጠላቴ ባይን አሳይቻለሁ። እና ግን አይቆጨኝም፣ ምክንያቱም ለልጄ ነው። ክብሬ ከልጄ ነው። ልጄ ይበልጣል ከኔ፣ ከክብሬ ልጄ ይበልጣል። ይሄ ነገር ደርሶብኝ አይቼ ቪዲዮ ተልኮልኝ አይቼ አልቅሼ ልጄን እንደካ
ለልጄ ድምፅ እንዳልሆንኩት ነው ራሴንም ቆጥረው። እኔ ለማንም ሰው ድምፅ መሆን ሰው የገዛ ልጄ እንደዚህ አይነት አጸያፊ ስድብ ተሰድቦ ዝም ማለት አልችልም እና አይቆጨኝም ጠላቶቼን ባይን በማየታቸው። ይሄ ካስደሰታቸው ቢደሰቱም እኔ ችግር የለብኝም። ጠላቴን ቢደሰት ይደሰት፣ ችግር የለብኝም። ሁሉም ሰው ይደሰት እና እጅግ በጣም አድርጌ ነው የማመሰግነው። ለወዳጆቼ ቃል የምገባላችሁ ከዚህ በኋላ ሳለቅስ አታዩኝም በፍጹም። አይ ፕሮሚስ ዩ። ሳለቅስ ካገኛችሁ እንዴ ሀቢባ ቃል ገብተሽልን ነበር እኮ ለአንዴ እና ለመጨረሻ ጊዜ ነው ላይቭ ላይ እምባይን የምታዩት ብለሽ በሉኝ። ሜቢ እምባይን ካያችሁ የሚያሳዝን ታሪክ ስሰማ ኦር ለታመመ ሰው በሀሳ አሰባስብ የዛ ሰው ህመም ታሪኩ የሚያሳዝን ታሪክ ሰምቼ ካልሆነ በራሴ ጉዳይ ኔቨር ሳለቅስ አልገኝም። አመሰግናለሁ። በቃ የመጨረሻው ስስ ጎኔ ተበጣጥሷል። ከዚህ በኋላ ስስ ጎን የሚባል ነገር የለኝም። በምንም ቢመጡብኝ አላለቅስም፣ አልቆምም። ከበፊቱ በበለጠ ሰዓቴን ጨምሬ በርትቼ እሰራለሁ። ይህን ቃል እገባላችኋለሁ። ወደ ፊት የምንጓዝበት ነው። እዛ 2 ዓመት ነው ቲክቶክ ላይ። ከዚህ በኋላ ከቲክቶክ በላይ የራሴ አብያክቶቼ ትልቅ ቦታ ላይ እንደምታዩኝም ቃል እገባላችኋለሁ። አመሰግናለሁ። በርትቼ ጠንክሬ እሰራለሁ። ከዚህ በላይ አሁን ከምሰራው በላይ እሰራለሁ። ቴንክ ዩ እህቶቼ፣ ወንድሞቼ ከጎኔ ላላችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። ፈጣሪ እድሜና ጤና ይስጣችሁ። ሰላም፣ ፍቅር፣ ደስታ፣ መልካም ሁሉ ይስጠን ፈጣሪ ለሁላችንም። አሜን። ቴክሲ ኮረስ ይጨበጨባል። ሚዛችሁ ነው ቦታ ሙዚቃ ይከፍቱልን መጣሪያ ሄሪዬ ቴንኪዩ። እሺ ባለሽበት እንደገና መጣሪያ ከታች ነው የሚመጡት።